ሰላም አድማጭ ተመልካዮቻችን እንኳን ለጌታችን መድኃኒታችን የኢየሱስ ክርስቶስ የስቅለት በዓል በሰላም አደረሳችሁ። የኢየሱስ ክርስቶስ የስቅለት በዓል ምክንያት በማድረግ በዛሬው ዕለት ልዩ ጥንቅር ይኖረናል። በአይሁዶችና በሮማውያን ችሎት ወንጀለኛ ተብሎ የቆመው ኢየሱስ ክርስቶስ በጥፊ ተመቷል፣ ተገርፏል፣ ተራቅቷል፣ የሾህ አክሊልም ተደፍቶበታል። ኢየሱስ ከተያዘበት ሐሙስ ምሽት እስከ አርብ 9 ሰዓት ድረስ ከፍተኛ ስቃይ ደርሶበታል። በዚህ ሁሉ ስቃይ ውስጥ ግን ብዙ ደም ፈሶታል፣ ተጠምቷል፣ ከዚያም ሞቷል። የሕክምና ባለሙያዎች ኢየሱስ የደረሰበትን እንግልት፣ ድብደባ፣ ስቅላትና ሞት ከሙያቸው አንጻር እንዲህ ተነትኑታል። የሰው ልጅን በስቅላት መቅጣት ለመጀመሪያ ጊዜ ተግባራዊ የሆነው ከክርስቶስ ልደት በፊት በ479 ዓመተ ዓለም በፋርሶች ነበር። ከዚህ በኋላ ግን ሮማውያን ከክርስቶስ ልደት በፊት በ100 ዓመተ ዓለም አሁን በሚታወቅበት መልክ ሰጥተውት ተግባራዊ ማድረግ ጀመሩት። ይህ የቅጣት አይነት ባለሙያዎች በሰው ልጆች ከሚፈጽሙት የሞት ቅጣቶች ሁሉ የከፋው ሲሉም ይገልጹታል። ይህ የሞት ቅጣት በሚፈረድባቸው ወይንም የሚፈረድባቸው ሰዎች በከፍተኛ ወንጀል የተጠረጠሩና የተፈረደባቸው ወንዶች ናቸው። በመስቀል ላይ ተቸንክሮ እንዲሞት የሚቀጣ የትኛውም ወንጀለኛም የሚሞተው የሚያጋጥመው ከባድ ስቃይ ቀስ በቀስ ነው። ስቅላት የሚፈጸመውም አላፊ አግዳሚ እንዲያው በአደባባዮች ላይ ሲሆን ወንጀለኛውም ስቅላቱ ከተፈጸመበት በኋላ ሕይወቱ የሚያልፈው ከሰዓታት በኋላ ነው። በሰዓታት ውስጥ የተሰቀሉ ሰዎች መታፈን፣ የደም መፍሰስ፣ ከፍተኛ የውሃ ጥም እንዲሁም የተለያዩ ሰውነታቸው ክፍሎች ስራ ማቆም ያጋጥማቸዋል። በዚህም ምክንያት ሞት ይከሰታል። ሮማውያን የሰቀሉት ወንጀለኛ ሞትን የሚያፈጥኑት እግሩን ከጉልበቱ በታች በመዶሻ ወይንም በብረት ዱላ በመምታትና በመስበር ነው። ኢየሱስ ከመሰቀሉ በፊት በጅራፍ በተደጋጋሚ ተገርፏል። ጅራፍ ሲባልም የብረት ቁርጥራጮችና የሾህ አጥንቶች ያሉ ሲሆን በዚህ ሁሉ ውስጥ ደም ፈሶታል። የታሪክ ድርሳናት እንደሚያሳዩትም ወይንም እንደሚሉትም በመገረፍ ብቻ የሞቱ ሰዎች አሉ። ኢየሱስ ግን እስከ ጎልጎታ ድረስ ስቃዩን እየተቀበለ ወጥቷል። በእርግጥ ኢየሱስ ከደረሰበት ግርፋት የተነሳ ወደ ጎልጎታ መስቀሉን ተሸክሞ መሄድ እስኪያቅተው ድረስ ተዳክሞ ነበር። ኢየሱስ ክርስቶስ በደረሰበት ከፍተኛ ድብደባ ምክንያት ከመዳከሙ የተነሳም የሮማ ወታደሮች ስምዖንን መስቀሉን ተሸክሞ ክርስቶስን ከሁለት ወንበዴዎች ጋር ወደሚሰቀልበት ከከተማ ወጣ ያለ ስፍራም እንዲያደርስ አስገደሉት። ክርስቶስ ላይ የተፈጸመው ስቅላት እጅግ ጭካኔና ስቃይ የተሞላበት እንዲሁም ቀስ በቀስ የሚገድል ነበር። በተሰቀለበት ወቅትም የእጆቹ አንጓዎች እንዲሁም እግሮቹ በሚስማር ተቸንክረዋል። በአይሁዶችና በሮማውያን ችሎት ፊት ቆሞ የተፈረደበት ኢየሱስ በጥፊ ተመቷል፣ ተገርፏል፣ ተራቁቷል፣ የሾህ አክሊልም ደፍተውበታል። ክርስቶስ በመስቀል ላይ ተቸንክሮ እንዲሰቀል ሲደረግ የአካል ክፍሎቹ መቋቋም ይችላሉ ተብሎ የማይታመን ስቃዮችን አሳልፏል። ሐሙስ ለአርብ አጥቢያ እጁ ከተያዘበት ሰዓት ጀምሮ እስከ አርብ 9 ሰዓት ድረስ ከፍተኛ ስቃይም ደርሶበታል። በዚህ ሁሉ ሰቆቃ፣ ድብደባ፣ መውደቅና መነሳት ውስጥ ብዙ ደምም ፈሶታል፣ ተጠምቷል። ከዛ በኋላም ለህልፈት ተዳርጓል። የሕክምና ባለሙያዎች ኢየሱስ የደረሰበትን እንግልት፣ ድብደባና ስቅላት ከሙያቸው አንጻር እንዲመለከቱታል። ኢየሱስ ከሞቱ በፊት በብርቱ ተጨንቆ እንደነበር መጽሐፍ ቅዱስ ይናገራል። የኢየሱስ ሕይወት እና ሞት በዝርዝር የጻፉት አራቱ ሐዋርያት ማለትም ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ በወቅቱ የነበረውን ዝርዝር አስረድተዋል ወይንም በዝርዝር አስፍረውታል። ሮማውያን የሚገሏቸውን ሰዎች በምን ያህል ጭካኔ እንደሚያሰቃዩቸውም ኢየሱስ ጠንቅቆ ያውቃል። ስለሆነም አባት ሆይ ብትፈቅድ ይህች ጽዋ ከኔ ውሰድ እያለ ይጸልይ እንደነበር በሉቃስ ወንጌል ላይ ተጽፎ ይገኛል። በዚሁ ወንጌል ላይም በፍርሃትም ሲጣጣር አጽንቶ ይጸልይ ነበር። ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበር ይላል። በኢየሱስ ስቅላት ላይ ጥናት ያደረጉም የሕክምና ባለሙያዎች ምንም እንኳን ይህ በጣም አልፎ አልፎ የሚከሰት ቢሆንም የደም ላብ በከፍተኛ ጭንቀት ውስጥ የሚከሰት ወይንም የሚሆኑ ሰዎች የደም መፍሰስ ችግር ባለባቸው ሰዎች ላይ ሊከሰት ይችላልም ይላሉ። የሕክምና ባለሙያዎች ዘ ጆርናል ኦፍ ዚ አሜሪካን ሜዲካል አሶሲዬሽን ላይ አንድ ሰው ከፍተኛ የስሜት ውጥረት ሲያጋጥመው ቀጫጭን የሆኑት የደም ስሮቹ ሊፈነዱ ወይንም ደግሞ የደም ላብ ጋር ሊቀላቀል ይችላል። ይህ ደግሞ ግለሰቡ ደም ያላበው ያህል እስኪመስል ያደርጋል ሲል በሉቃስ ወንጌል የጻፈውን ያጠናክራል። እኩለ ሌሊት እንዳለፈ ኢየሱስ በጌቴሰማኒም በካህናት፣ በአለቆች፣ በሽማግሌዎችና የቤተ መቅደስ አዛዦች ቁጥጥር ስር ዋለ። በካህናት አለቆች ፊት ቀርቦም ሰራ የተባለው ወንጀል ተጠቅሶ ተመሰከረበት። ከዚህ በኋላም የካህናት አለቆች ለጲላጦስ
አሳልፈው ሰጡት። ኢየሱስ በጌቴሰማኒ በመልካም ጤንነት ላይ የነበረ ቢሆንም ሐሙስ ምሽት 3 ሰዓት ጀምሮ እስከ አርብ 9 ሰዓት ድረስ በበርካታ ስቃይ ውስጥ ማለፉን በኢየሱስ ስቅላት ዙሪያ የተለያዩ ጥናቶች ያደርጉ ምሁራን ያስረዳሉ። የቅርብ የሚላቸው ሰዎች መክዳት፣ አካላዊ ድብደባ እንዲሁም አስጨናቂና እንቅልፍ አልባ ሌሊቶችን ማሳለፍ ከተመዘገቡት ስቃዮችና ሰቆቃዎች መካከል ይጠቀሳሉ። የቅርብ የሚላቸው ሰዎች መከዳት፣ አካላዊ ድብደባ እንዲሁም አስጨናቂ እና እንቅልፍ አልባ ሌሊቶች ማሳለፉ ከተመዘገቡት መካከልም ናቸው። ኢየሱስ ከአይሁድ ወደ ጲላጦስ ችሎት ሲመላለስ ቢያንስ 4 ኪሎ ሜትር ያህል እንደተጓዘ ኦን ዘ ፊዚካል ዴዝ ኦፍ ጂሰስ ክራይስት በሚል ርዕስ የቀረበ ጥናት ላይ ሰፍሯል። በመጨረሻም ኢየሱስ በጲላጦስ ፊት ቀርቦም በስቅላት እንዲሞት ተፈረደበት። ኢየሱስ ከመስቀሉ ፊት በሮማ ወታደሮች የብረት ቁርጥራጮችና የሾህ አጥንቶች ባሉት ጅራፍ በተደጋጋሚ ተገርፏል። የሕክምና ባለሙያዎች ኢየሱስ በሮማ ወታደሮች ጀርባው ሲገረፍ በጅራፉ ላይ የታሰሩት ሹል ብረቶች እና አጥንቶች ስጋውን ቦጭቀው ያነሱ እንደነበር፣ የደም ስሮቹንም ይቀዱት እንደነበር ጽፈዋል። ኢየሱስ በጾሙ የደከመ ሰውነቱ በግርፋትና በድብደባ የዛለ አካሉም ከፍተኛ ደም መፍሰስ ጋር ተዳምሮ ከመስቀሉ በፊት በብርቱ ለመሰቃየቱ ተጠቃሽ መሆኑ በዚህ ዙሪያ የተደረጉ ጥናቶች እንዲሁም ባለሙያዎች ይናገራሉ። ስቅላት የተጀመረው በፋርሶች እንደሆነ ይገመታል። ታላቁ እስክንድር ይህንን የቅጣት አይነት ለግብፅና ጥንታዊ የሜዲትራኒያን ሕዝቦች አስተዋውቋል። ሮማውያን ደግሞ ከጥንት የሜዲትራኒያን አስተዳዳሪዎቻቸው ተማሩ። ምንም እንኳን ሮማ ስቅላትን ባይፈጥሩትም የሞት ቅጣትን በከፍተኛ ስቃይ ዘገምተኛ ሞት እንዲያስከትል አድርገውታል። የኢየሱስ እጆችና እግሮች የተቸነከሩባቸው ሚስማሮች ርዝመታቸው ከ13 እስከ 18 ሴንቲሜትር እንዲሁም ውፍረታቸው 1 ሴንቲሜትር ሊደርስ ይችላል ይላሉ ዶክተር ዊሊያም የተባሉ ተመራማሪ። ኢየሱስ ሲሰቀል እግሮቹ ተጠፍረው ታስረዋል። በመደራረቦቹም ከእግሮቹ ከፍ ብሎ በሚገኘው አጥንቱ ላይም ሚስማር እንዲቸነከር ተደርጓል። ከጉልበቱም ትንሽ አጠፍ ብሎ ነበር። ይህ በዘመኑ በስቅላት የሚቀጡ ወንጀለኞች ሁሉ የሚሰቀሉበት መንገድ ነው። ዶክተር ቪንስ ሚለር የኢየሱስ እግሮች በመስቀል ላይ ሲቸነከሩ 45 ዲግሪ እንዲታጠፍ ሆኖ ነበር ይላሉ። በመስቀሉ ላይ የተሰቀለውም ኢየሱስ የአብዛኛው የሰውነቱ ክብደት ያረፈው በሚስማር በተቸነከሩ እግሮቹ ላይ ነበር። እግሮቹ የታጠፉበት መንገድ ጡንቻዎቹ ሕመም ሳይሰማቸው ከጥቂት ደቂቃዎች በላይ ሊቆዩ የሚችሉበት ሰውነት አቀማመጥ አይደለም። ከጉልበቱ በታች የሚገኙት የታፋው ጡንቻዎች ሲዝሉ ክብደቱ ወደ ትከሻዎቹ፣ እጆቹና መዳፎቹ መገጣጠሚያዎች ላይ ይዞራሉ። ኢየሱስ መስቀል ላይ በተሰቀለ በጥቂት ደቂቃ ውስጥ ትከሻዎቹ፣ ክርኑ፣ የመዳፉ መገጣጠሚያ፣ አንጓዎቹ ውልቃት እንዳጋጠማቸው ባለሙያዎቹ ይናገራሉ። ለ15 ዓመታት ያህል የኢየሱስን የከፈን ጨርቅ የፈቱት ወይንም የቱሪን ከፈር ያጠናው ስፔናዊው አርቲስት ክርስቶስ በደረሰበት ከፍተኛ እንግልትና ስቃይ በእጁ ላይ በደረሰበት ውልቃት የተነሳም ከመደበኛው በ9 ኢንች ረዝሞ እንደነበር ይገልጻል። ኢየሱስ ሆሊውድ በሰራው የስቅለት ፊልም ላይ እንደሚታየው በመስቀሉ ላይ ከእንቅስቃሴ ተገድቦ የቆየ አልነበረም። መስቀል ላይ ሳለ ለመተንፈስ በሚታገለው ወቅት 12 ኢንች ያህል ወደ ላይ እና ወደ ታች ይንቀሳቀስ እንደነበር ጥናቶች ያሳያሉ። ለመተንፈስ የሚያደርገው ትግል ከፍተኛ ህመም እንዲያስከትልበትና ለመተንፈስ ይቸገር እንደነበርም ባለሙያዎቹ ይናገራሉ። ለዚህ ምክንያቱ እግሮቹ በ45 ዲግሪ እንዲታጠፉ ሆኖ በመቸንከራቸው ነው። በዚህም የተነሳ ከፍተኛ የጡንቻ መዛል ህመም ውስጥ በመሆኑ የአካል ብልቶቹ፣ የእግሮቹ ጡንቻዎች በቀላሉ ይታዘዙለት አይችሉም። ኢየሱስ በመስቀል ላይ ሆኖ ለመተንፈስ በሚስማር የተቸነከሩ እግሮቹን ወደ ታች በመግፋት ቀሪው የሰውነቱ ክፍሎች ላይ ማንሳት ይኖርበታል። በሕክምና ባለሙያዎቹ አይን ሳምባዎቹ በመስቀል ላይ እያለ አየር ውስጥ ለማስገባትና ለማስወጣት ያዳግታቸው ነበር። ኢየሱስ በመስቀል ላይ ሆኖ እግሮቹ በቀላሉ ወደ ታች መግፋት አይችልም ነበር። ክርኑ፣ ትከሻዎቹ፣ የመዳፉ አንጓዎች ላይም ውልቃት ማጋጠማቸውና ከደረቱ ዘንበል ሲል የሚፈጥረው ጫና ለመተንፈስ እጅግ በጣም አስቸጋሪ ያደርግበታል። በዚህም የተነሳ በመስቀል ላይ በተሰቀለ በጥቂት ደቂቃዎች ውስጥ ለመተንፈስ በሚታገልበት ወቅትም በእግሮቹ እንዲሁም ውልቃት በገጠማቸው የላይኞቹ የአካሉ ክፍሎች ላይ ከፍተኛ ህመም ይሰማዋል። ምንም እንኳን በመስቀል ላይ በቆየባቸው ጊዜያት ያለው እንቅስቃሴ እየቀነሰ ቢመጣም ለመተንፈስ በመቸገርና አየር በማውጣትና በማስገባት መታፈን የተነሳ በተደጋጋሚ ለመተንፈስ አካሉ ወደ ላይ ለማንሳት መታገል ይጠበቅበታል። ኢየሱስ በሚስማር ሲቸነከር በሁለቱ መዳፎቹ የሚገኙ ነርቮቹ ሜዲያን ነርቭ ስለሚጎዱ በእያንዳንዱ እንቅስቃሴ ከባድ ህመም ያጋጥመዋል። ሜዲያን ነርቭ ከመዳፋችን እስከ ክርናችን ባለው ስፍራም የተዘረጋ የነርቭ ስርዓት ነው።
ጲላጦስ በሕዝቡ ጥያቄ መሰረት በርባንን ፈቶ ኢየሱስን አሳልፎ ከሰጠ በኋላም ክርስቶስ በደረሰበት መከራና ስቃይ የተነሳ በደምና በላብ ተነክሮ ነበር። ላቡ በሰውነቱ በደረሰበት እንግልትና መከራም እንዲሁም ግርፋት በመዳከሙ ብቻ ሳይሆን አየር ለማስወጣት በሚደረገው ትግል የተከሰተ ሊሆን እንደሚችል የሕክምና ባለሙያዎቹ ይናገራሉ። ኢየሱስ በጎልጎታ ላይ ራቁቱን የነበረ ሲሆን የአይሁድ መሪዎች ሕዝቡም እንዲሁም በግራና በቀኝ የተሰቀሉ ወንበዴዎቹ ሲያላግጡበት፣ ሲዘልፉት እንዲሁም ሲስቁበት ነበር። የኢየሱስ ሰውነት የደረሰበት ድብደባ፣ እንግልትና ስቃይ የተነሳ ከባድ በሆኑ ህመሞች ለሞት በሚዳርጉም ደም መፍሰሶች ውስጥ አልፏል። ኢየሱስ በተገቢው ሁኔታ መተንፈስ ባለመቻሉ የተነሳ በዝግታና በመቃሰት ለመተንፈስ ተገዶ ነበር። በአየር ማጣትም ተሰቃይቷል። አንድ ሰው ለመተንፈስ ሲቸገርና ከላይ ሲተነፈስ በሰውነቱ የሚፈልገው አየር በተገቢው ሁኔታ የማያገኝ ሲሆን በሰውነቱ ውስጥ የሚከማቸው የተቃጠለ አየር መጠን ይጨምራል ነው የሚባለው። በዚህም የተነሳ በደም ውስጥ ጥቂት ኦክስጅን ብቻ እንዲኖርና አሲድ እንዲከማች ምክንያት ይሆናል። በዚህ ጊዜ ውስጥ ራስን የመሳት አደጋ ይከሰታል። በሰውነቱ የተቃጠለ አየር መጠን ሲጨምር የኦክስጅን መጠኑ ለመጨመርና የተቃጠለ አየሩን ለማስወጣት የልብ ምትም ይጨምራል። በዚህ ወቅት በኢየሱስ ጭንቅላት ውስጥ የሚገኘው የአተነፋፈስ ስርዓት ማዕከል ወደ ሳምባው ቶሎ እንዲተነፍስ መልእክት ስለሚልክለት ማለክለክ ይጀምራል። በዚህ ወቅት የኢየሱስ አካል በጥልቅ ወደ ውስጥ አየር መሳብና ማስወጣት ስለሚጠይቀው ምንም እንኳን በከባድ ህመም ውስጥ ቢሆንም በመስቀል ላይ ወደ ላይና ወደ ታች በፍጥነት መንቀሳቀስ ይጀምራል። ይህም የኢየሱስ ስቃይ የተሞላበት እንቅስቃሴ በስፍራው ተሰብስበው ለሚዘባበቱበት፣ ለሚሳለቁበትና ለሚሰድቡት የሮማ ወታደሮች፣ የአይሁድ እምነት አባቶች ደስታን ይፈጥራል። ነገር ግን ኢየሱስ በመስቀል ላይ ተቸንክሮ በስቃይ ውስጥ ስላለ ሰውነቱ በእጅጉ የሚያስፈልገውን አየር ለማግኘት አዳጋች ያደርግበታል። ኢየሱስ በዚያ ሰዓት በመስቀል ላይ ተቸንክሮ ሳለም በሰውነቱ ውስጥ ያለውን የኦክስጅን መጠን በቂ በመሆኑ እንዲሁም የተቃጠለ አየር በማከማቸቱ የልብ ምቱ እንዲፈጥን ያደርጋል። ይህም ልቡን ከተለመደው የሰው ልጅ የልብ ምት በተለየ እንዲመታ ስለሚያስገድደው ቲቺካርዲያ እንዲያዳብር ያደርገዋል። ዶክተር ቪንስ ሚለር ኢየሱስ ያሳለፈው ስቃይን ከግምት ውስጥ በማስገባት የልብ ምቱ ምናልባትም በደቂቃ 220 ሳይመታ አይቀርም ይላሉ። ይህም የአንድ ሰው ልብ ሊመታ ከሚችለው በላይ እጅግ ከፍተኛው ነው። ኢየሱስ ከሐሙስ ምሽት 6 ሰዓት ጀምሮ ሲሰላ ለ15 ሰዓታት ያህል ምንም አይነት ፈሳሽ አልወሰደም። ኢየሱስ በውሃ ጥም ተቃጥሎ ጉሮሮ ደርቆ ነበር። በደረሰበት ግርፋትም የተነሳ ደም ይፈሰው ነበር። የሾክ አክሊሎቹ ሲደፋበትም እግሮቹና እጆቹ በሚስማር ሲቸነከሩ፣ መስቀል ተሸክሞ ሲወድቅ ሲነሳ የሚኖር መጋጋጥ የተነሳ በርካታ ደምም ይፈሰዋል። በከፍተኛ ውሃ ጥም ውስጥ የሆነው ኢየሱስ የደም ግፊቱን በከፍተኛ መጠን መውረዱ አይቀርም። እንደ ሕክምና ባለሙያዎቹ ግምት ከሆነ የደም ግፊቱ 80 በ50 ይሆናል። ስለዚህም በወቅቱ ኢየሱስ የነበረበት ሁኔታ ሲገለጽ በመጀመሪያ ደረጃ ሾክ ወይንም ፈርስት ዲግሪ ሾክ ውስጥ ነበር። ከፍተኛ የሆነ የደም መጠን መቀነስ፣ የልብ ምት መጨመር፣ ከላይ ወዲያው መተንፈስ እንዲሁም በከፍተኛ ሁኔታ ማለብ ሊያሳያቸው የሚችላቸው ምልክቶች መሆናቸውን ባለሙያዎቹ ያስቀምጣሉ። በቀኑ አጋማሽ ላይ ኢየሱስ የልብ ምት እየደከመ ሲመጣ ወይንም ሊመጣ ይችላል። ሳምባው ደግሞ በከፍተኛ ፈሳሽ ስለሚሞላ መተንፈስ ይቸግራል። ይህም በደረሰበት ስቃይ ምክንያት አጋጥሞት ያለውን የመተንፈስ ችግር ያባብሰዋል። ኢየሱስ በልብ ምት እና በአተነፋፈስ ችግር በከፍተኛ የውሃ ጥም እንደ ዮሐንስ ወንጌል 19:28 ላይ እንዳለው አጋጥሞት ነበር። እንደ ሕክምና ባለሙያዎቹ ገለጻ ኢየሱስ ሕይወቱን ለማቆየት ደምና ፕላዝማ ያስፈልገው ነበር። ኢየሱስ በአግባቡ መተንፈስ ባለመቻሉ በአየር እጥረት ቀስ በቀስ ወደ ሞት እያዘገመ ነበር። በዚህ ወቅትም ኢየሱስ ምናልባትም በተለያዩ የሰውነቱ ክፍሎች ውስጥ እንዲሁም በልብ ምቱ አካባቢ ደምና ፕላዝማ ተገማሽቶ ነበር። ይህም በልቡ አካባቢ ያለ ፈሳሽ ልቡ በተገቢ ሁኔታ እንዳይመታ በመከልከል የልብ ችግር እንዳጋጠመው ወይንም እንዲዳብር ያደርጓል። የኢየሱስ ልብ ደም ለመጨመርና ለመቀበል የሚደረገውን ትግል እየጨመረ ሲመጣ እንዲሁም ደምና ፕላዝማ በልቡ አካባቢ ሲከማች ልቡ ሊፈነዳ ይችላል። ይህም ምናልባትም የሞቱ ምክንያት ሊሆን ይችላል ይላሉ ባለሙያዎቹም። የሮማ ወታደሮች በስቅላት የሚቀጡት ሰዎችን ሞት ለማፍጠን ጉልበት በመምታት እግራቸውን ይሰብራሉ። በዚህም የተሰቀሉት ሰዎች የእግራቸውን ጡንቻ ተጠቅመው መተንፈስ ስለማይችሉ ሞታቸው ይፋጠናል ማለት ነው። አርብ 9 ሰዓት ላይ ኢየሱስ ተፈጸመ ይላል እንደ ዮሐንስ ወንጌል 19:30 ተብሎ እንደተጻፈው፣ ወይንም ኢየሱስ በዛን ሰዓት ሞተ። ወታደሮቹ እግሩን ለመስበር ሲመጡ ኢየሱስ ሞቷል፣
መጽሐፍ ቅዱስ ላይ በተቀመጠው ትንቢት መሰረትም ማለትም መዝሙረ ዳዊት 30:20፣ ዮሐንስ ወንጌል 19:33፣ ዮሐንስ ወንጌል 19:36 አንድም አጥንቱ አልተሰበረም። ኢየሱስ የሰው ልጅ በመስቀል ላይ ከተፈጠረ ሰቅጣጭና አስፈሪ ማሰቃየት በኋላ ሞተ። የሮማ ወታደርም መሞቱን ለማረጋገጥ ጎኑን በጦር ወጋው፣ ወዲያውም ደምና ውሃ ወጣ ይላል። የታሪክ ማስረጃዎች እንዲሁም ዘመናዊ የሕክምና ትንታኔዎች ኢየሱስ ከመስቀል ሲወርድ ሞቶ እንደነበር ያስረዳሉ።